ይሁን የሚለው ቃል ነው ራሱ። ይሁን የሚለው ቃል ፈጣሪ አይደለም። ማን ነው ፈጣሪ አይደለም፣ ፐርሰንም አይደለም ራሱ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እስከ 9 ድረስ አውጣና ከዛ አንድ ጥቅስ እንመለከትና እንትምላለን። ሰው ይማርበታል። እሺ ምን ይላል? በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊታትም ሁሉ በአፉ እስትንፋስ ይላል። በዕብራይስጡ ዳበር ነው የሚለው። በያህዌ ዳበር ሰማያት ተፈጠሩ ይላል። ሰራዊትም ሁሉ በአፉ እስትንፋስ ይልና ቁጥር 9 ላይ እርሱ ተናግሯልና ሁሉም እርሱ አዘዘም ደግሞ ጸኑም ይላል። እርሱ ተናግሯልና ሲናገር ማለት ነው ስለ ኢየሱስ አይደለም የሚያወራው፣ ስለ ዝሩ ቃል ነው የሚያወራው፣ ስለሚፈጥርበት ቃል ነው የሚያወራው። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 148 ራይት ያ እሺ እግዚአብሔር ከማለት ሁሉ እግዚአብሔርን ከሰማያት አመስግኑት፣ ከአርያም አመስግኑት፣ መላእክት ሁሉ አመስግኑት፣ ሰራዊት ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትም ብርሃናት ሁሉ አመስግኑት፣ ሰማይ ሰማያት አመስግኑት። እርሱ ብሏልና ሆኑም። እነዚህ ከላይ የተዘረዘሩት እርሱ አዟልና ተፈጠሩም ይላል። ስለዚህ በቃሉ ሲያዝ ይሁን ብሎ ሲል ይፈጠራል፣ ያዛል ማለት። አሁን ጥያቄ የሚነሳው ምንድን ነው? ይሁን ብሎ የሚናገረው ንግግር ፈጣሪ ነው ወይስ ፍጡር ነው ብለን ጥያቄ እናቀርባለን። ፈጣሪ ነው እንዳይል አካል አይደለም፣ ፐርሰን አይደለም፣ ንግግር ነው። ኢሳይያስ 55:11 ላይ ካፉ የሚወጣው ቃሉ ነው። ፍጡር ነው እንዳይል ከራሱ የሚወጣ ነገር ነው። በጣም የገረመኝ ደግሞ ማቴዎስ 3:17 ላይ ከሰማይ ድምፅ የተሰማው ድምፁ የፈጣሪ ድምፅ ፍጡር ነው አለ። ሳላስተውለዋል። በጣም እኮ ቴዎሎጂያቸውን ድብልቅልቅ የሚያወጣ ነገር ነው። ሰምተን ማናውቀውን ዋጋ ያስከፍላል። በጣም ዋጋ የሚያስከፍል ንግግር ነው የተናገረው። ስለዚህ ሳላ ማጠቃለያ ሰራበት ወይም ይምራን ስሩበትና ስዩም የሚባለው ገብቷል። ከሱ ጋር ተቀጥላላችሁ። ኦኬ እንግዲህ የተነሳው ጥያቄ አላህ ከአላህ ውጭ የሆነ ፍጡር የሆነ አካል ምንድነው? ፍጡሩን ፈጣሪ ያልሆነ ነገር አለ። እሱ መንፈስና የአላህ ቃል ነው አለ። መንፈስ ፍጡር ነው፣ እኛ ሙስሊሞች እናምናለን። ጌታ አምላካችን ብዙ ፍጥረታትን ፈጥሮ ሕያው የሚያደርግበት ንጥረ ነገር ነው። ፍጥረትን በፍጥረት እንደሚፈጥረው ሁሉ መላእክትን ከብርሃን እንደፈጠረው ሁሉ ወደ ጌታ አምላካችን ቃል ስንመጣ ግን የአላህ ቃል ከአላህ የተለየ ማንነት ስላሌለው ፈጣሪ ሊባል አይችልም። ከአላህ የተለየ ፐርሰን ቢሆን ኖሮ ፈጣሪ ነበር የሚባለው፣ ግን ፐርሰን አይደለምና ፈጣሪ ተብሎ አይገለጽም። የተፈጠረና የተገኘ ልክ አሁን እንደኔ የተፈጠረ አይደለም። የአላህ ቃል የተፈጠረ ስላልሆነ ፍጡር አንለውም። የተፈጠረ ቢሆን ኖሮ ፍጡር እንለዋለን። ስለዚህ የአላህ ቃል ምንድነው ከተባለ የእርሱ ባህሪ ነው። የእርሱ ምንድነው? ቃሉ ንግግሩ ነው። ንግግሩ የእርሱ ሲፋ ነው፣ ባህሪ ነው። አላህ ባህሪያቶች አሉት። መስማት፣ ማየት፣ መናገር፣ እነዚህ የአላህ ባህሪያት ናቸው። ከአላህ ባህሪያት መካከል ደግሞ አንዱም ፍጡር ሊሆን አይችልም። አላህ ሀያል ነው። ሀያልነቱ የተገኘ አይደለም፣ ፍጡር አይደለም። አይታችኋል። ሀያል ነው ሲባል ሀያልነቱ የተገኘ ስላለ ፍጡር አይባልም። ግን ሀያልነትን ከአላህ ነጥለን አላህና ሀያልነት አንልም። አላህና መስማቱ እኮ አይባልም። አላህና ማየቱ ተብሎ ሊገለጽ አይችልም። አላህ ባህሪያቶች አትሪቢዩቶች አሉት። እነዚህ አትሪቢዩቶቹ ፐርሰን አይደሉም። ስለዚህ ፐርሰን ካልሆኑ ደግሞ አላህና እገሌ አላህና እገሌ አላህና እገሌ ተብሎ ሊሸነሸኑ ሊዘረዘሩም አይችሉም። ባይሆን አላህ በቃሉ ፈጠረ፣ አላህ ይሰማል፣ አላህ ይናገራል እንላለን። እነዚህም የእሱን አትሪቢዩት ከአላህ ነጥለን ግን ማንነት ሰተነው አንሸነሽነውም ነው። እንደዛ ከሆነማ በጣም ብዙ ባህሪያቶች ራሳቸውን የቻሉ አካል ራሳቸውን የቻሉ ፐርሰን ሆነው ብዙ አማልክት ይኖራሉ ነው። ያ ደግሞ ትክክል አይደለም ነው። በአጭሩ ይህን ይመስላል። ይህኑ ጥያቄ ደግሞ ወደ ክርስትናው ስናመጣ የእግዚአብሔር ቃል ፍጡር ሆኖ እንግዲህ እናገኘዋለን በልጁ ገለጻ መሰረት። ለምሳሌ መጽሐፍ ቅዱስ የአምላክ ቃል ነው ፍጡር ነው ወይስ ምንድን ነው ብዬ ስጠይቀው መጽሐፍ ቅዱስ ራሱ ፍጡር ነው አለኝ። መጽሐፍ ቅዱስ ፍጡር ነው ብሎ ተናገረ። ጥሩ። ኢየሱስ በመጥመቁ ዮሐንስ ሲጠመቅ ከሰማያት ድምፅ መጥቶ ነበረ። የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ቃል መጣ ከአብ። ይሄ ቃል የምወደው ልጄ እርሱ ነው የሚለው ቃል ፍጡር ነው ወይስ አይደለም ብዬ ስጠይቀው ፍጡር ነው አለ። ከእግዚአብሔር የሚወጣ ነገር ፍጡር ነው። ኢሳይያስ 55 ላይ ምንድነው በቃሌ ብሎ ይናገራል። በቃሉ ሰማያትን እንደፈጠረ ምናምን ከእግዚአብሔር አፍ የሚወጣ እና ይሄ ምንድነው ከተባለ አሁንም ፍጡር ነው በልጁ ገለጻ መሰረት። ስለዚህ እንደዚህ አይነት ዳይሌማ ውስጥ ይወድቃሉ፣ እንደዚህ አይነት አጣብቅኝ ውስጥ ይወድቃሉ። ለማንኛውም ይሄን ይመስላል። ወደሚቀጥለው ወገናችን መሄድ እንችላለን። እሺ ስዩም ሳላ ነበረ ሳላ ይቻላል። በቀደም አሳይመንት የተሰጠው ይሁዳ ምዕራፍ 1 ቁጥር 25 ላይ ያለው ብቻውን የሆነ አምላክ የተባለው ኢየሱስ ነው ብሎ ነበርና ዲያ የሚለውን እንዲያረጋግጥ እዛ ጋር እያየን ነበረ።
የቀጥን ያለው ማለት ነው። ዲያ የሚለው ቃል በእርሱ በጌታችን በኢየሱስ በኩል ምስጋና ይገባዋል። ብቻውን የሆነ ጌታ አምላክ የተባለው አምላክና መድኃኒት የተባለው አብ ነው የሚል ነገር አርጊመንት ነበረ። እሱ ወልድ ነው ስለ ኢየሱስ ነው የሚያወራው ብሎ ነበር። ዛሬ ነበር ቆሞ የነበረው። እንዴት እንደወረደም አላውቅም። እሱ ላይ ማስረጃዎችን ከቸርች ፋዘርስም ከአንዳንድ ኮሜንተሪዎችም እንዲያመጣ ጠይቄው ነበረ። ወረደ። ከዛ ብትቀጥሉ ጥሩ ነው ይመስለኛል። ለስዩም ነው የቤት ስራው። አዎ ተጠይቆ ወረደ። ኔትወርኪው ምንም አላውቅም። ኦኬ ማስረጃውን እንጠይቀው ካመጣ። አዎ ስዩም የቤት ስራ ተሰጥቶ ነበርና ይዘህ እንደሄድክ ነው እንግዲህ ኡስታዝ የነገረን። የቤት ስራ በስራ ሰርተሃል ወይ? በመጀመሪያ የቤት ስራ ተቀባይ አይደለሁም። ሲቀጥል እዛ ላይ ብቻ ሳይሆን የማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይም አልተግባባንም፣ እዚህኛውም ላይ አልተግባባንም። ባለመግባባት ነው የተለያየ። አውርተናል ግን አልተግባባንም። አለመግባባት ሳይሆን አመጣለሁ ያልከው ማስረጃ አለ ከቸርች ፋዘር? አላልኩም። እኔ የዛን ዕለት ነው የተነጋገርንበት፣ ግን መግባባት አልቻልንም። እንደዚሁ እንደውም የወረድኩት ማቴዎስ 24 ቁጥር 34 ላይ እንትን ላይ ያንንም እንደ 1:25 ላይ ያለውን ጥቅስ ጨርስና ከዛ ወደ ትቀጥላለህ ማለት ነው። ኖርማሊ እኔ አሁን የገባሁት ጠይቁ ይላል፣ ለመጠየቅ ነው የገባሁት። ጠይቅና ከዛ በኋላ መቀጠል። ስለዚህ የለህም ማለት ነው ለዛኛው ማስረጃ ይሁዳ 1:25 ላይ የዛኛውንማ ያኔ ተነጋግረናል። እንግዲህ አልተነጋገርንም፣ አልጨረስንም። ማስረጃ አላመጣህም፣ አልተግባባንም። ዛሬ ጥያቄ ልቀጥል። ስለዚህ ያው እንትኑን አምጣና ከዛ በኋላ ትቀጥላለህ። አይ ጥያቄ ልጠይቅ ነው። ስለዚህ በቃ እንትን ብሏል ማለት ነው፣ ያው አፍሯል ማለት ነው። ሳላቀጥሉ በቃ ጥያቄ ጠይቅና አውሩ። ወላጅ አምጣ የቤት ስራ ካልሰራ አይ ጠይቀሽ፣ ችግር የለውም። ስዩም ይሻላል። እሺ የመጀመሪያ ጥያቄ በቁርአን የሚያጠመው ማን ነው የሚል ነው የመጀመሪያ ጥያቄ። አንቀጽ ጥቀስና ጠይቀኝ። ጥሩ የሚገርም የምወደው ርዕስ የምወደው ርዕስ ነው። አንቀጽ ጥቀስና ምን ማለት ፈልገው ነው በላይ። እሺ አንቀጹን ካወቀው አንቀጹን አንሳውና ከዛ በኋላ የሚያጠመው ማን ነው የሚለውን አንተ ማብራሪያውን ስጠኝ። ጥቀስ፣ አንቀጽ ጥቀስና ጠይቀኝ። እኔ ማብራሪያ አሪፍ አድርጌ እሰጥሃለሁ። በጣም ጥሩ። እሺ መጀመሪያ ግን መልሱን መልስልኝ። እኔ አንቀጽ ከመጥቀሴ በፊት አንቀጽ ጥቀስና ጠይቀኝ። እንደዛ ነው መልስልህ። ከመጥቀሴ በፊት ማን እንደሚያጠም አትመልስልኝም? አንቀጽ ጥቀስና ከዛ ጠይቀኝ እኮ። ከመለስክልኝ በኋላ እኔ አንቀጹን እጠቅሳለሁ። አንቀጽ ጥቀስና እዚህ ጋር እንደዚህ ይላል ብለህ እንትን እዚህ ቁርአን ላይ አልገባኝም ብለህ መጠየቅ አለብህ። ዝም ብሎማ አይሆንም። እዚሁ አንድ ምዕራፍ ላይ ሁለት ጥያቄዎች አሉኝ። ሱራ 15 ቁጥር 39 ላይ ነው። እሺ ይሄ የኔ ጥያቄ አሁኑ እሺ ጠይቅ። ወይስ አታውቀውም? ካላወቀው ችግር የለውም፣ እኔ ተባበረሃለሁ። አይ እንግዲህ እዚህ ላይ እንደምናየው ሁለት አካል አጥማሚ ነው። ሰይጣን እኔን በማጥመም ይሁንብኝ ይላል። አውጣው። ሰይጣን ደግሞ አጥማቸዋለሁኝ ይላል። በትልቁ አድርጎ እየከፈተ ይላል። ማስረጃ ያቅርብ። በትልቁ አድርገው ኢብራሂም ከፈተው። ስዩሜ ያሳይ ሲጠይቀን ያሳየ ጠይቀን እስኪ። ኦኬ ኢብራሂም የሚመቸው ከሆነ ምናልባት ቢከፍትልን። ኢብራሂም ሄዷል፣ ሊሰግድ ሄዷል። ያው አታይም እንዴ ወንበሩ ባዶ እኮ ነው። እሺ አንተ ከተመቸ ከፈተዋ። ስልክ የለኝም እኔ። አንተ አሳይ ማስረጃን። አንተ ነህ እንግዲህ እንትን የምትለው ጠያቂው። ኦኬ ይሄው እኔ በቃሌ ነገርኩህ። ክፈትና አሳየን፣ ከዛ በኋላ ጠይቀን።
ይሄው በቃል ኢብሊስም ይላል። ኢብሊስም እኔን በማጥመምህ ይሆንብኝ። ለምን አታሳየ? እኛ ማየት የለብንም ያንተ የምታነበውን ነገር? መክፈት ስለማልችል ነው። ያለኝ ስልክ አንድ ነው። ከምንድን ነው የምታነበው አሁን? ሲኖርና መክፈት ካልቻልኩ መጠየቅ አልችልም እኮ። መክፈት አለብህ። የምታነበው ከምንድን ነው? ጥያቄው መረጃ ያስፈልገዋል። ይሄው እሺ፣ በቃል እየነገርኳችሁ ነው። እንግዲህ እንደዛ ከሆነ በቃል ምንም የሚባል ነገር የለም። እንየው እስቲ፣ ያሳየን፣ መረጃውን አውጣው። መክፈት ካልቻልኩት መጠየቅ አልችልም ማለት ነው። ጥያቄው ምን እንደሆነ መረዳት አለብን እኮ መልስ ለመስጠት። ስለዚህ ከፍታ አሳየን ያለ፣ መክፈት ካልቻልክ ደግሞ ያው መክፈት ስችል ትመጣለህ ማለት ነው። ምን ይመስላል እኮ ያው እያነበብኩትን በቃሌ ለመንገር እየሞከርኩ እኮ ነው። በቃል ልክ ላትሆን ትችላለህ። በቃል እኛ የቱ ጋር እንዳለ አሁን አላወቅነውም። አንተ በቃል ስላፈዝከው፣ እኛ ደግሞ ያላፈዝን ሰዎች ስለሆንን እስቲ ተከፍቶ ብናየው ብለን ነው እኮ ስዩሜ። ኧረ ኡስታዝ ሳላ ሳታሐፍዘው ነው ኡስታዝ የተባልከው። እሱ ለምን እሱን በኋላ ላይ እኔ እወጣዋለሁ። ተው ችግር የለውም። ምን ይመስላል? ያሳየን ወይስ እንጠብቀው? እሺ እንትን ካላችሁ እኔን ጠይቁኝ። በቃ እናንተ መጠየቅ እንትን ካላላችሁ አንጠየቅም ካላችሁ እንግዲህ ይሄ ሁሉ ኡስታዝ ተሰብስቦ አንጠየቅም ካላችሁ ያሳፍራል። አውጣ ነው የተባልከው እኮ። ጥያቄውን አውጣውና እንረዳው ነው ያልኩኝ። ሌላ ነገር አይደለም። ለምን ኦኬ እሺ። አይ ኢምራን አለ ዲስትሮይ እናድርገው መሰለኝ አለው። አኺ እንሂድበት። እሺ መሄድ እንችላለን፣ ግን አንዴ ከፈቀዳችሁልኝ ስሪሞት ለነገር ባሮ ደስ ይለኛል። እቺ ወገኔ ስሪም ሰላም ብያለሁ። ይሰማል? እሺ ሰላም ኢምራን፣ እንዴት ነህ? አለ አልሐምዱሊላህ። እሺ ያንተ ተቃርኖ አምላክ ያጠማል ሰይጣን ያጠማል ነው አይደለ? የመጀመሪያ ጥያቄ ከሰማኝ እኔ ማን ነው የሚያጠማው ነው ጥያቄ። የመጀመሪያው ጥያቄ ማን ነው ስትል አላህ ወይስ ሰይጣን አፈልግ ነው አይደለ? ላግዝ ብዬ ኖርማሊ እንደዛ ነው። ኦኬ እሺ። ሰይጣንም አላህም ያጠማሉ ወይ የሚል ጥያቄ ነው ዞሮ የመጨረሻው እንትን ነው። እሺ ችግር የለውም። አሁን እኮ እንድንሆን ማለት ነው። ሰይጣን ያጠማል ያጠማም ዝም ብለህ ስታስበው አንተ እዛ ላይ የሚናገረው ሰይጣንም ያጠማል አላህ መጽሐፍ አትሆንና አንተ በምታውቀው በክርስትና በእስልምና ስታውቅ ሰይጣን ስራው ምንድን ነው? ሰዎችን ማጥመም ነው አይደለ? የሰይጣን ስራው ማጥመም ነው። አዎ ኦኬ እሺ። ከሰይጣን ውጭ ያጠመመ ካለ ሰይጣን ነው ማለት ነው? እኔ ያለ እንደዛ አላልኩም። እኔ እኮ ጥያቄ ነው የጠየኩት። በቃ አሁን እኩል እንሁንና መጀመሪያ እኩል እንሁንና ከዛ በኋላ አንተም ትመልሳለህ እኛም እንመልሳለን ማለት ነው። እኔ ግን መጀመሪያ እመልስልሃለሁ። ተመልከት፣ ምሳሌ እዚህ ጋር የሚል ነገር እና ተልቁኝ የእግዚአብሔርን ስራ ተመልከታለህ። እርሱ ጠማማ ያደረገውን ማን ሊያቀናው ይችላል ይላል። ጠማማ ያደረገውን እግዚአብሔር ያጠማል። አየህ፣ ሰይጣን የሚያጠማል፣ እግዚአብሔር የሚያጠማል። ስለዚህ አጥማሚው ማን ነው? ሰይጣን ወይስ እግዚአብሔር? አየህ፣ አሁን እኩል ሆነ አይደለ? መልሳለህ እዚህ ጋር ያው እግዚአብሔር ሰዎችን ጠማማ ያደርጋል፣ ነቢያቶችን በሙሉ ያው ሰዎችን ያጠማል። ስለዚህ አሁን ጥያቄያችን የሚሆነው ምንድነው? እግዚአብሔርን የሚያጠመው ወይስ ሰይጣን የሚያጠመው? ስለዚህ ኢምራን የክርስቲያኖች አምላክ ከተሳሳተ የኛም አምላክ ቢሳሳት ችግር የለውም እያልክ ነው? አይደለም አንተም ላይ ያለ እያልኩ ነው ያለሁት። ገባ? አንተም ላይ ያለን አሁን እኛ ሙስሊሞች መልሳለን። እኔ መልስ እኮ አስቀምጥልኝ እሱ ራስህ ላይ ቆም እንድትመልስልኝ ነው የምፈልገው። ስለዚህ እኛ ስህተት እናንተም ስህተት መሆናችሁ እኔ ልመልስልህና በቃ ችግር እኔ ልመልስልህ። ጥያቄ ሆነብህ ነው ስዩም፣ አንተ ላይ ያለ እንዴት ጥያቄ ሆነብህ ነው የኢምራን ሀሳብ እንጂ እስልምና መልስ የለውም የሚል ሀሳብ አላነሳም። አሁን ልመልስልህ ልገባ ነው እስልምና ላይ ግን እስልምና ላይ ከመግባቴ በፊት አንተም ላይ ያለ ነው ወቅ ተዘጋጅበት ነው። እሺ ጥያቄ መጠየቃችን አውቀዋለሁ፣ የራሴን አውቀዋለሁ። የራሳችሁን ብቻ መልስልና መልስ አዘጋጅ። በቃ መልስ አዘጋጅ። እኔ ልጀምርልህ። እሺ አልሐምዱሊላህ ወከፋ። መጀመሪያ አዎ ሰይጣን ሰዎችን ያጠማል። ሱረቱ ያሲን ተመልከቱ። አምላካችን ምን አለ? ከእናንተ ብዙ ፍጡርን በእርግጥ አሳስቷል ይላል። እዚህ ጋር አጠማ አضل منكم በደንብ አዳምጡ። ሰይጣን ሰዎችን አጥሟል። ተስማማን? ግን አጠመመ ሲባል ምንድነው ካልን ትርጉሙ ተመክሰቱ ለቃ አምላካችን ምን አለ? ሰይጣን እንዳትከተሉ ካለ ክደትን ያስፈራችኋል፣ በመጥፎ ነገር ያዛችኋል አለ። አየህ አይደለ? ስለዚህ ሰይጣን ስራው ምንድነው? ሰዎችን መጥፎ ነገር እንዲሰሩ ያዛቸዋል፣ ይገፋፋቸዋል። ስለዚህ ሰይጣን አጠመመ ሲባል ትርጉሙ ምንድነው? ሰዎችን መጥፎ ነገር እንዲሰሩ ያደርጋል ነው። ተስማማን አይደለ? ይሄን ከጨረሰን አምላካችን ቁርአን ላይ መጥፎ ነገር አያዝም ጭራሽ ነው። ሱረቱል አዕራፍ ተመልከት። አምላካችን ምን እንዳለ? አላህ በመጥፎ ነገር አያዝም አለ። አላህ በመጥፎ ነገር አያዝም፣ ጌታዬም በማስተካከል አዘዘ። አምላካችን ሰዎች በጥሩ ነገር ነው የሚያዙ። ስለዚህ
ሰይጣን አጠመመ ሲባልና አላህ አጠመመ ሲባል አይገናኝም። የሰይጣን ማጥመም ሰዎችን መጥፎ ነገር እንዲሰሩ ማድረግ ነው። አምላካችን ደግሞ ከሃዲያን አጠመመ ሲባል ምንድነው ካለን ክህደት ላይ ክህደት ጨመረባቸው ነው። ኦኬ ልባቸውን እንዲከብዳቸው መጀመሪያ ከሃዲ ሆነዋል ሰዎቹ። መጀመሪያ ከሃዲ ስለሆኑ አምላካችን ክህደታቸው ላይ ክህደት ጨመረባቸው የሚል ትርጓሜ ያለው እንጂ መጥፎ ነገር እንዲሰሩ ጋፋቸው የሚባል ነገር ጭራሽ ነው የለም። ለዛው ተመከተ አንድ ነገር በጠቅስልህ ያው አضاف الاضلال والاخراج من النور على في الطاغوت الى الطاغوت ይሄ ጥመት የሚባል ወደ ምን አስጠጋው ሲባል الاخراج من النور الى الظلمات ከብርሃን ወደ ጨለማ ማውጣት ነው አለ። ስለዚህ ሰይጣን እንዴት የሚያደርገው መጥፎ ሰዎችን መጥፎ ነገር እንዲሰሩ ያደርጋቸዋል። አምላክ ተጠመመ ሲባል ደግሞ ምንድነው ከሃዲ ኦልሬዲ ሰው ክዷል። ያ ሰው ከሃዲ ስለሆነ ከሃዲ በመሆኑ ምክንያት አላህ ይቀጣዋል። ማናገው ይቀጣዋል፣ ልቡ እንዲጨነቅ ያደርገዋል የሚል ትርጓሜ ነው ያለው እንጂ ሊትራሊ በመጥፎ ነገር ያዛ የሚል ነገር የለው። አሁን ይሄ በእኔ በኩል ያለ መልስ ነው። እስኪ አንተ መልስልኝ። እግዚአብሔር መጽሐፍ ቅዱስ ላይ ሰዎችን ያጠማል፣ ሰይጣንም ያጠማል። ስለዚህ እግዚአብሔር ሰይጣን ነው ወይስ ደግሞ ሰይጣንና እግዚአብሔር ሁለቱም አጥማሚዎች ናቸው? ምን ማለት ፈልጎ ነው? እስኪ አንተ ደግሞ ሞክርልኝ። መጀመሪያ ጥያቄ በአጥጋቢ መልስ አልተመለሰልኝም። የጠየቁትን ጥያቄ በደንብ በአግባቡ መልስልኝ። እሺ እኔ መልሳለኝ። መልስ ያንተ መልስ ደግሞ ልስማ። ኖ ኢምራን ምን ብሎ መለሰልህ? አይደለም ለምሳሌ አላህ ሰይጣንን ስላጠመመው ነው አይደል? ሰይጣን ደግሞ ከኖርማሊ ከባሮች ውጪ ይለዋል። ከባሮች ውጪ ያሉትን ያጠመመን አላህ ሰይጣንን ስላጠመመው ነው አይደል? ሰይጣን በራሱ ነው የጠመመው። መጀመሪያ ሲጠም ማለት ጥመት ጨመረበት። ይሄውን በማጥመምህ የሆነብኝ እያለ ይናገራል እኮ ስለ ኢብሊስ ራሱ። አላህ ሰይጣን ያጠመመው ጠማማ ከሆነ በኋላ ነው። ጥመት ላይ ጥመት ጨመረበት ነው። አቤት ኡስታዝ። አይ እንትኑ ስላልገባው ነው። ምናልባት የቁርአን ላይ አላህ ያጠማል ሲባል ከመነሻውኑ ከመጀመሪያውኑ ነገር ሰዎች እንዲክዱ ሳይሆን ስለካዱና ስላመጹ ነው። አይ ቲንክ አላህ የሚያጠመው። ሰይጣን ያሳስታል ሲባል ግን ከመነሻውኑ ከመጀመሪያ ጀምሮ እንዲክዱ ወይም ደግሞ እንትን እንዲሉ እንዲያሻርኩ አድርጎ ነው የሚያሳስተው ሰይጣን። ስለዚህ አላህ ያጠማል ሲባልና ሰይጣን ያሳስታል ሲባል ለየቅል የሆኑ ነገሮች ናቸው። ለምሳሌ ኤግዛምፕል ከባይብል አንድ ጥቅስ እንመልከት። እንትን ላይ አውጣለት እስቲ ዕብራውያን 11:28 ላይ ዕብራውያን ምዕራፍ 11 ቁጥር 28 ላይ እዚህ ጋር ምን ይላል? አጥፊው የበኩር ልጆችን እንዳይነካ ፋሲካን ደም መርጨት በእምነት አደረገ ይላል። እዚህ ጋር አጥፊው የተባለው ማን ነው? ያህዌ ነው። ኦሪት ዘጸአት 12:12 ላይ እናገኘዋለን። አጥፊው የተባለው እንግዲህ ያህዌ አጥፊ ተብሏል፣ አጥፊው ተብሏል እዚህ ጋር። ከዛ ራዕይ ዮሐንስ ምዕራፍ 9 ቁጥር 11 ላይ ደግሞ አጥፊው የተባለው ያህዌ ነው። ያህዌ ነው። ዘጸአት 12:12 ላይ አለ። ሌላ ከሆነ ትነግረኛለህ። አጥፊው የተባለው ያለፈው እግዚአብሔር አለፈ። ከዛ የመጀመሪያ የበኩር ልጆቻቸውን ገደለ፣ የግብፃውያኖችን። ዘጸአት 12:12 ላይ ታገኘዋለህ። መልአክ የሚል አላለም። መልአክ የለም፣ እንደዛ የሚል የለም። ካለ ትሰጠኛለህ ጥቅሱን። አጥፊ የተባለው መልአክ ነው የሚል ካለ ትሰጠኛለህ። አጥፊው የመጀመሪያ ልጆችን እንዳይነካ ፋሲካና ደም መርጨትን በእምነት አደረገ አለ ሙሴ አለ። ደም መርጨትን በእምነት ያደረገው አጥፊው ያህዌ እንደሆነ ዘጸአት 12:12 ላይ ነገር እኔም በዚያ ሌሊት በግብፅ አገር አልፋለሁ፣ በግብፅ ሁሉ ከሰው እንስሳ ድረስ በኩሩን ሁሉ እገድላለሁ፣ በግብፅ ማማለት ሁሉ ላይ እፈርዳለሁ፣ እኔ ያህዌ ነኝ ይላል። ያህዌ ነው ራሱ አጥፊ ተብሎ የተባለው ማለት ነው። የዕብራውያን ጸሐፊ 11:28 ዘጸአት 12:12 ላይ ያለውን እየነገረን ያለው ነገር ግን ራዕይ ዮሐንስ ምዕራፍ 9 ቁጥር 11 ላይ ያወጣልኝ። ራዕይ ዮሐንስ 9:11 እዚህ ጋር ምን ይላል? ስለ ሰይጣን ሲናገር በእነሱ ላይ ንጉስ አላቸው፣ እርሱም የጥልቁ መልአክ ነው ይላል። ስሙ በዕብራይስጥ አብዶን በግሪክ አጶሊዮን ይባላል አለ። ትርጉሙም በዕብራይስጥ አጥፊ ማለት ነው፣ በግሪክ ደግሞ አጶሊዮን ማለትም አጥፊ ማለት ነው ትርጉሙ። ስለዚህ ሰይጣንም አጥፊ ተብሏል፣ እግዚአብሔርም አጥፊ ተብሏል ማለት ነው። ሰይጣን የማያምኑትን የልብን ሐሳብ እንደሚያሳውር ሁለተኛ ቆሮንቶስ 4:4 ላይ ተጠቅሷል። የልብን ሐሳብ እውር እንደሚያደርግ ይናገራል። ሁለተኛ ቆሮንቶስ 4:4 ላይ የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 40 ላይ ደግሞ ያህዌ አይኖቻቸውን አሳወረ ይላል። አይኖቻቸውን አሳወረ ይላል። ምን አልከኝ? ዮሐንስ ስንት? ዮሐንስ ወንጌል 12:40 ላይ
አሳወረ ይላል። አይኖቻቸውን አሳወረ ይላል። ስለዚህ ያህዌ ለማለት ነው። በባይብል ውስጥ እግዚአብሔር እንደሚፈትን ይናገራል። መጽሐፈ መክብብ 3:18 ላይ መክብብ 3:12 ብዙ ጥቅሶች አሉ። አብርሃምን እንደፈተነ ይናገራል። ብዙ ቦታ ላይ እንደፈተነ ይናገራል። ሰይጣን ደግሞ ፈታኝ ተብሏል። አይ ቲንክ ማቴዎስ 4 ላይ መሰለኝ። እስቲ ጥቅሱን ማቴዎስ ምዕራፍ 4 አውጣና ቁጥሩን አላስታውሰውም። ማቴዎስ 4 ፈታኝ ተብሏል። ፈታኝም ቀርቦ የሚለው ነው። ፈታኝም ቀርቦ የሚለው ላይ ማቴዎስ 4 ላይ ማቴዎስ ከዚያ ወዲህ ኢየሱስ ክርስቶስ በዲያብሎስ ሲፈተን ዘንድ ይላል። ፈታኝ የሚል የቱ ጋር ነው ያለው? ኦኬ ከዚህ በኋላ ዲያብሎስ ቁጥር ስንት ነው? አለፍኩ። ቁጥር 2 ኦልራይት። እሺ 40 ቀንና 3 ቁጥር 3 ፈታኝም ቀርቦ ይላል። ስለዚህ ፈታኝ ተብሏል። ሰይጣን ፈታኝ ተብሏል። ስለዚህ እግዚአብሔርን ፈታኝ ተብሏል። ስለዚህ እግዚአብሔር ሰይጣን ነው ወደሚለው ይሄ ምን ይባላል? ፋላሲ ኦፍ ኢኩፊኬሽን ይባላል ማለት ነው። አሻሚ ጸጽ ይባላል ማለት ነው። ስለዚህ ዋናው ነገር ምንድነው? ሰይጣን ሲያምጽ ነው አላህ የሚያጠመው። ሲያምጽ ነው አንድን አካል እንጂ ከማመጹ በፊት አላህ የሚያጠመው አካል የለም ራሱ ማለት ነው። ሰይጣን ስላጠመምከኝ ብሎ ሲናገር አላህ አዞት ለአደም ስገድ ብሎ ታዞት አልሰግድም ብሎ በአላህ ላይ ሲያምጽ በጌታው ትእዛዝ ላይ ሲወጣ ያኔ አላህ አጠመመው ማለት ነው። እንደዛ ነው የኛ የተቀመጠው። ሰይጣን ደግሞ ሲያሳስት ደግሞ እንዲክዱ ነው ራሱ የሚያደርገው ማለት ነው። አንደኛ ጴጥሮስ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14 ላይ አውጣና በዛ በኋላ ወደ እንትን እንሄዳለን። ወደ አልሳሰቡ ተቀልሉታላችሁ። ሁለተኛ ተሰሎንቄ 2:4 ነው ያልከኝ ኡስታዝ? 2:14 ኦኬ ኦልራይት ያ ቁጥር 11 ላይ ነው ወይ 11 ላይ 14 ላይ የስተት አሰራር ይልክባቸዋል ማለት የሚለው ቁጥር ስንት ላይ ነው ያለው? እሱ ወጣላይ 11 ቁጥር ስንት ላይ ነው? 11 12 11 ኦኬ። ስለዚህ ምክንያት በእውነት ያላመኑ በአመፅ ደስ ይላቸው የነበሩት ፍርድ እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተት አሰራር ይልክባቸዋል አለ። ሐሰትን ያምኑ ዘንድ ይላል። ሰዎችን ሐሰትን እንዲያምኑ የስተትን አሰራር የሚልከው ማለት ነው እግዚአብሔር ነው ብሎ ነው ያስቀመጠው። ማጥመም፣ ማሳሳት የመሳሰሉ ነገሮችን እግዚአብሔር ያደርጋል ማለት ነው። እና እንዲህ አይነት ነገሮች አንዳንድ ኤቲስት ጥያቄውን ቢጠይቀው ጥሩ ነው፣ ግን መጽሐፋቸው ላይ እያለ ልክ ምንም ነገር መጽሐፋቸው ላይ ልክ እግዚአብሔር አንድ ነው የሚለውን ጥቅስ ዘዳግም 6:4 ላይ አለ እና አንድ ክርስቲያን መጥቶ እግዚአብሔር አንድ ነው እንዴት ትላላችሁ ብሎ ቢለኝ እንዴ እናንተም እኮ መጽሐፍ ላይ ዘዳግም 6:4 ላይ አለ ብዬ ስለው አይ መጽሐፍ ቅዱስን አትንካ ቁርአን ላይ አንድ ነው ሲባል ልክ አይደለም አንድ ማለት ቁጥር ነው ብሎ ቢከራከረኝ ማለት ነው። እንደዛ እንደማለት ነው። አይ ቲንክ ይሄን ይመስላል። ማጠቃለያ ስሩበት። እሺ ማጠቃለያ እኔ ልስራ። ሰይጣን ያጣማል ይላል ቁርአን ለሚለው፣ አዎ ሰይጣን ያጣማል። ምንድነው የሚያጣማው? ሰይጣን ሰዎች ወደ አምላክ መንግስት እንዳይመጡ፣ ሰዎች እውነተኛውን አምላክ እንዳያውቁ፣ ሰዎች ዝሙት ላይ እንዲወድቁ፣ ሰዎች ኃጢአት ላይ እንዲወድቁ ያጣማል። መረዱን ፈዛደሁም ላሁ መረድ፣ ልባቸው ውስጥ አስቀድሞ በሽታ ነበረ አለ። ይኸውላችሁ ሱረቱል በቀራ ምዕራፍ 2 ቁጥር 10 ተመልከቱ። ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረድ፣ ልቦቻቸው ውስጥ የንፍቅና በሽታ አለባቸው ሰዎቹ፣ አላህም በሽታን ጨመረባቸው ይላል። ለእነርሱም ይዋሹ በነበሩት ምክንያት አሳማሚ ቅጣት አላቸው አለ። አላህ ያደረገው ነገር ምንድን ነው? አስቀድሞ እውነት ቢመጣላቸው መመሪያ ቢመጣላቸው የማያምኑ ሰዎች ናቸው። መሪት ቢመጣላቸው ምን አያደርጉም? አያምኑም ሰዎቹ። እና እንደውም እንደዚህ ይላል ቁጥር 6 ላይ ከፍ ብላችሁ ስትመለከቱ እነለዚነ ከፈሩ ሰዋኡን ዐለይሂም አንዘርተሁም አም ለም ቱንዚሩሁም ላ ዩእሚኑን፣ እነዚያ ያካዱ ሰዎች ብታስፈራራቸውም ባታስፈራራቸውም በእነርሱ እኩል ነው አያምኑ ማለት። ስለዚህ በቁርአን ብናስፈራራቸውም ወደፊት የሚመጣባችሁ ቅጣት አለ ተብሎ ቢስፈራሩም በጀነት ቢበሰሩም ሰዎቹ የሚያምኑ አይደሉም። ልቦቻቸውን የዘጉ ሰዎች ናቸው። ልቦቻቸውን ስለዘጉና ድንበርን ስላለፉ ጌታ አምላካችን በልቦቻቸው ላይ ኸተመላሁ ዐላ ቁሉቢሂም ወዐላ ሰምዒሂም ወዐላ አብሳሪሂም ጊሻዋ፣
አላህ በልቦቻቸው ላይ በመስሚያዎቻቸውም ላይ አትሞባቸዋል አለ። አላህ ያተመበት ምክንያት ሰዎቹ ማስፈራሪያ ቢመጣላቸውም ባይመጣላቸው ማስረጃ ቢመጣም ባይመጣም ስለማያምኑ ነው። የሚያምኑ ሆኖ አይደለም። እውነት ሲነገራቸው የሚቀበሉ ሆኖ አይደለም። እውነት ሲነገራቸው የሚቀበሉ ቢሆን ኖሮ ጌታ አምላካችን ወደ እውነት እንዲመጡ እንደውም መንገድን በከፈተላቸው ነበር። ስለዚህ በራሳቸው ላይ ሆን ብለው በርን ስለዘጉና አናምንም ብለው ስለደመደሙ ጌታ አምላካችን ስላተሙ ወደ እውነት መምጣትን መንገድን ስላተሙ በዚህ ባተሙት ላይ ختم الله على قلوبهم አለ። አላህ በልቦቻቸው ላይ በመስማዮቻቸው አትሞባቸዋል አለ። ስለዚህ ይሄ ምንድነው ከተባለ ቅጣት ነው፣ ምድራዊ ቅጣት ነው። አላህ ወደ እውነት መምጣት የሚፈልጉ ሰዎችን ልቦቻቸውን የከፈቱ ሰዎችን አያጣማቸውም። ይልቁንም ወደ እውነት እንዲመጡ መንገድን ይከፍትላቸዋል። የሚያጣማቸው ሰዎች እውነት ቢመጣላቸውም ባይመጣላቸውም የካዱ ሰዎችን ሆን ብሎ ልባቸውን የዘጉ ሰዎችን ነው። ልቦቻቸውን ስለዘጉ ሞር ሊቀጣቸው ልቦቻቸውን ዘጋ ይላል እና ይህንን በተመለከተ ነው። ሰዎቹ ቢያምኑ ኖሮ እንግዲህ ወደ እውነት እንዲመጡ ያደርጋቸው ነበር። ወደ መጽሐፍ ቅዱስም ስንመጣ እግዚአብሔር ምን ብሎ ይናገራል መሰላችሁ? መጽሐፈ መሳፍንት ምዕራፍ 7 ቁጥር 13 ላይ መጽሐፈ መሳፍንት ምዕራፍ 7 ቁጥር 3 ላይ የእግዚአብሔርን ስራ ተመልከት አለ። የእግዚአብሔርን ስራ ተመልከት አለ። እርሱ ጠማማ ያደረገውን ማን ሊያቃናው ይችላል? መጽሐፈ መሳፍንት ምዕራፍ 7 ቁጥር 13 የእግዚአብሔርን ስራ ተመልከቱ፣ እግዚአብሔር የሚያጣማቸውን ማን ነው ሊያቃናቸው የሚችለው አለ። ስለዚህ እግዚአብሔር ጠማማ ያደርጋል እና በአጭሩ ይህን ይመስላል ነው ማጠቃለያው። ሌላ ክርስቲያን ካለ ልናስተናግደው እንችላለን። ጀዛከላህ ሳላህ፣ ጥሩ ማብራሪያ ነበር። ያው ክርስቲያኖች በጣም የምትገርሙን ነገር እናንተ ላይ ያለን እንደ ጥያቄ ይዛችሁ ባትመጡ የተሻለ ነው። እንደዚህ ድባቅ ተመታችሁ ነው የምትሄዱት እና አደራችሁን ቤቱን ስትመጡ ደብረ ስታንዳርድ ቤት ነው፣ ሁላችንም ቤት እንደዛ ነው። ታብታብ አድርጉ ጀማ። በኋላ ለምን ቤቱ ተዘጋ ምናምን እንዳትሉ፣ የሁላችንም አካውንቶቻችን እየተዘጉ ነው። ለዚህ ቤቱን 1 ሚሊዮን 2 ሚሊዮን አድርሶ፣ ሌላኛው ፎሎ አድርጉ። አዲስ ቤት ነው፣ የቤት አዲስ አካውንት ነው፣ ያ ተዘግቷል፣ ነገ ነው የሚከፈተው። ፎሎ ያላረጋችሁ ፎሎ አድርጉ። እዚህ ላይ ያሉትን ሁሉንም ፎሎ አድርጉ፣ ሁሉንም ማንንም ሳታስቀሩ እና ገራሚ ኡስታዞች ናቸው። ጥያቄ ያላችሁ ማንኛውም ክርስቲያን ካለ መግባት ይችላል። ኤኒ ክርስቲያን ማለት ነው። ኤኒ ጥያቄ ማለት ነው መጠየቅ ትችላላችሁ። መታችሁ ጥያቄ ጠይቁን። ያው ቤታችን ክፍት ነው። ጥያቄ ያለው ሰው አለ ከክርስቲያኖች መካከል? ሙስሊሞችንም እስቲ አይ ቲንክ ስዩም መጥቷል። እሺ ይጠይቅ እስቲ። አሁን ስታወራ ራሱ ሳላ እኔም ጋር የተቆራረጠ ነው። አይ ቲንክ የኔ ነው የሚቆራረጠው፣ የተቆራረጠ ነው። እስቲ አንድ ቪዲዮን ዝጋው ኢብሮ። ኢብሮ የአንተ አይቆራረጥም። ኦኬ አይቆራረጥም። እሺ እኔ ጋር አይቆራረጥም። ኦኬ ሳላህና የእንትና ነው ማለት ነው። እሺ እሺ ስዩም ጥያቄ አለ? ስዩም ሳላ አሁን ራሱ ኒውት ላይ ነህ። የሚገርም ነገር ራሱ እኮ ደጋግሞ እያስወጣው ነው። ሰላም አይሰማቸው። እኔ አሁን ሳስገባው ይወጣል። ኢምራን አሁን እያስገባሁት ነው። ሳስገባው አይገባም። አይ ዶንት ኖ ምን ችግር እንዳለ። ሪፖርት አለ ጋይስ። ከበር ነው እየጠበቀው ያለው። እሺ ስዩም ጥያቄን አቅርብ። ጥያቄ ካለ ስዩም አለ? Are you there? ስዩም አለው። ምናልባት ኔትወርክ እያስቸገረ ከሆነ ብዬ ነው። እሺ ጥያቄ አለ? ያው እዚሁ አንቀጽ ላይ እዚሁ ስራ ላይ 49 አረ በቃ እዚህ እንዳትል ይኸውልህ፣ እኛ ጋር ይኸውልህ አሁን እዚህ ምናምን እንዳትለን። ያው ጥያቄ ይሄ ሁሉ ማብራሪያ ተሰጥቶ ይሄ ሁሉ ነገር ተደርጎ እዚህ ምናምን እንዳትለን። ምክንያቱም በቀጥታ ባይብል ላይ ነው የምንሄደው። አሁን ሌላ ጥያቄ ነው እኮ። ሌላ ጥያቄ ነው።
ጠይቅ ሌላ ጥያቄ። እሺ መልካም። ኢብሊስ ወይም ሰይጣን ያላህን ቃል ለባሮቹ ያላህን ምህረትና ቅጣት ማስተላለፍ ወይም መናገር ይችላል ማለት ከማስረጃ ጋር አቅርብ ጥያቄን። ሾርት ኤንድ ፕሪሳይዝ ዊዝ ማስረጃ። ይሄው በዚሁ አንቀጽ ላይ ቅድም 39 ላይ ነበር የጠየኩት፣ የአሁኑ ደግሞ 49 እና 50 ላይ ነው ያለው። እሺ ቆይ እናንብበው፣ ይነበብ እስኪ ይነበብና ምናልባት ምን አልክ ኢምሩ? ምን ማድረግ ይችላል ነው ያለው ሰይጣን? ገና ጥያቄውን አልሰማሁትም። ድጋሚ ላወጣው ነው ጥቅሱን ነገር ጥያቄ የአላህን ምህረትና ቅጣት ሰይጣን ለአላህ ባሮች መናገር ይችላል ወይ የሚል ነው። ወይም ጥቅሱን ሱራ 15 49 እና 50 19 ሱራ 15 19 እና 50 ስንት 49 እና 50 ያ እሺ ስልክ ተደወለብኝ። እሺ አንድ ጊዜ ቀጥሉ። አንዴ እሺ ችግር የለውም። ስዩም ኢምራ ያለህን ቅጣት መናገር ይችላል ስትል ምን ማለት ፈልገህ ነው? ማለቴ ለምሳሌ ሰይጣን ከአላህ መልእክት ተቀብሎ ለእናንተ ለሙስሊሞች መልእክት ማስተላለፍ ይችላል? አይችልም። ለኛ ማስተላለፍ ጭራሹን አይችልም። ነገር ግን ስለ ጀነትና ስለ ጀሃነም ያውቃል። ምን እንደሚያጋጥማቸውም ያውቃል። ሰዎቹ ሊናገርም ይችላል የሚያጋጥመው። ምሳሌ ራሱን ቀይሮ መጥቶ ሊሆን ሊያጭበረብር ነገር ይችላል። ምንም ጥርጣሬ የለውም። ግን ከአላህ መልእክት ሰምቶ ለኛ ሊናገር ጭራሹን አይችልም። እንደዛ ከሆነ ምናልባት እዚሁ እንትን ላይ 49 እና 50 ላይ ጥያቄ ስለፈጠረብኝ ነው። እሺ 49 ሱራ ስንት? ሱራ 15 ቁጥር 49 እና 50 ላይ ያለውን ማለት ነው። እሺ እንደዚህ ይላል። ሰይጣን እኮ አይደለም ሀቢብ። እሺ ነቢ ኢባዲ ባሮቼን እኔ መሐሪ አዛኝ እኔው መሆኔን ብቻ ንገራቸው ይላል። ወአና አዛቢ ሁወል አዛቡል አሊም ይላል። ቅጣቴ ብርቱ ነው ይላል። ስዩም ይሄን በላለው አለ ለማን ነው? አላህ ለኢብሊስ ነው ይሄን በል እያለ ያለው። አውዙ ቢላህ። እሺ እንቀጥል። ወነቢሁም አን ضيف ኢብራሂም ከኢብራሂም እንግዶች ወሬ ንገራቸው እያለ ይናገራል። እንድንረዳዳ ምናልባት ከ24 ከ30 ከ29 ጀምሮ እስከ 50 ድረስ ያን ሁለት ቁጥር አናነብም። አሁን እዚህ ጋር የአብርሃምን ታሪክ ንገራቸው አትልቁትም። ያጀማ እንትና የአብርሃምን ታሪክ ፒክና አትልቁት። የአብርሃምን ታሪክ ንገራቸው እያለ ይናገራል። እንቀጥልም። የሚያልቀው 50 ላይ ነው የሚያልቀው 50 ላይ ነው። ከዛ በኋላ ሌላ ታሪክ ነው የሚገባው። አያልቅም 50 ላይ አያልቅም። 50 ላይ አያልቅም። እንቀጥላል። ኢነ አዛቢ ሁወል አዛቡል አሊም ብርታቴ ከባድ ነው በላቸው ይላል። እስቲ እዚህ ጋር ምንድነው የሚል አንብበው ስዩ አጂብ እኮ ነው ወላሂ አጂብ ነው። እስኪ አንብበው ምንድነው የሚለው? ይሄ ስንት ቁጥር ስንት ላይ ነው? እዛው ላይ እስኪ ጠጋ አድርገው። ቁጥር 49 አይታይም? ቁጥር 49 እዛው ላይ እኔ ጋር እንደዚህ እኔ ጋር ያለው አፕ እንደዚህ አይልም። እሺ አንብበውና ከዛ በኋላ ይላል አይልም? እንመለከታለን። አንብበው አንዴ። መልእክተኛችን መሐመድ ሆይ የሚለው የተጨመረ ነው። አንብበው ችግር የለውም። መልእክተኛችን መሐመድ ይላል አይደለ? አዎ እኔ ጋር ያለው አፕ የድሮ አፕ እንደዚህ አይልም። አይ ዋናው ግን በቃ እዚህ ጋር ሳይቷ ነብያችን መሐመድ የሚል አይደለ? መሐሪና አዛኝ እኔው ብቻ መሆኔን ማለት ከኋላ ጀምሮ ያንተ ላይ ይመጣልህ እኮ ነው። እሺ በቃ ሽሙት አድርገህ አዳምጥ። በጣም የሚያስቅና በጣም ውርደት የሆነ ጥያቄ ነው በእውነቱ። ስዩም እንደዛ ጥያቄ ጠይቃለህ ብዬ አልጠበቅም፣ ግን ችግር የለውም። ጥያቄ እንደ ጥያቄ እናከብራለን፣ እንመልሳለን። መልሱ ምንድን ነው? እዚህ ጋር አምላካችን እየተናገረ ያለው ደግሞ ለነብዩ ነው። ለነብዩ ምን አላቸው? ነቢ ኢባዲ ለባሮቼ ንገሯቸው። ምን ንገራቸው? እኔ ባለስልጣን እንደሆንክ ንገራቸው፣ ቅጣቴ ከባድ እንደሆንክ ንገራቸው እያለ ይናገራል። ስልጣን በሙሉ የአላህ እንደሆነ ይናገራል። ከላይ ደግሞ ትክክል ነው። ከላይ ስለ ስልጣን ታሪክ ያወራል አምላካችን ቁርአን ላይ። በአንድ ቦታ ላይ ብዙ ነገሮችን ያስቀምጣል። ምሳሌ እዚህ ጋር ብሎ ጀመረ። ከፍ ልጀምርልህና ከቁጥር
37 ቃለ ፈኽሩጅ ሚንሃ አላህ አለው ከእርሷ ውጣ እያለ ይናገራል። ስለዚህ አላህ ከእርሷ ውጣ እያለ ታሪኩን ካስቀመጠው ቀጥሎ ምን ይላል አምላካችን? ቀጥሎ ገሃነም ትገባለህ አለ። ለሃ ሰብዓቱ አብዋብ ገሃነም 7 በሮች አሏት ካለ በኋላ ቀጥሎ ምን አለ? ንገራቸው ደግሞ ወደ ነቢያችን መጣ። ቃለ ሀዛ ሲራጥ ሙስተቂም ካለ በኋላ ኢነ ኢባዲ ለይሰ ለከ አለይሂም ሱልጣን አለ። እነሆ ባሪያዎቼ ስልጣን የለህም እያለ ይመጣ። ቀጥሎ ምን አለ? ወርዶ ታሪኩ ካለቀ በኋላ ነቢ ኢባዲ ብሎ መቀጠል አምላካችን እዛ ላይ ምን አለ? ነብዩ መሐመድ ሆይ ታሪኩን ንገራቸው ለባሮች ብሎ ደግሞ አስቀመጠው ማለት ነው። እንደዛ የተናገር መጽሐፍ ቅዱስ ላይም አለ። ያው መልእክተኛ መሐመድ ሆይ የሚለውን ከየት አመጣችሁት? አዎ ትርጉሙ ነው። አምላክ ቁርአን ላይ የሚያነገው ነብያችን ነው እኮ። አረበኛው ላይ የሌለ ቃል ነው አይደል ተጨመረው? አይደለም አውዱ ላይ አለ። አይ ቲንክ 1961 ወይም 62 ትርጉሙ ላይ ነው ያየሁት እኔ። እንደዚህ የተገኘው አልተጨመረም። አውዱ የሚባል ነገር ታውቃለህ? አውዱ የሚባል ነገር ታውቃለህ? አውዱማ ከኋላ ጀምሮ ስናየው ስለ ሰይጣንና ስለ አላህ ነው እያወራ ያለው አይደለም። አንዴ መሰለህ ቁርአን ላይ ማለት ነው አምላካችን አላህ ሱብሓነሁ ወተዓላ በል የሚለውን ቃል እያለ የሚያወራቸው አካል አለ። ማናቸው? ቁርአን ላይ በል እያለ የሚያወራቸው። ምሳሌ ቁርአን ላይ ሱረቱል ኢኽላስ ላይ ቁል ሁወላሁ አሐድ በል እርሱ አላህ እንደው እያለ ይናገራል። በል የሚላቸው ለማን ነው? ግዴታ መሐመድ ማለት አለበት። ኦኬ አይ በል የሚለው እሺ፣ አንዳንድ ቦታ ላይ ለነብዩ መሐመድ ነው አይ ቲንክ። እዚህኛው ጋር ግን በላቸው እያለ ያለው ከላይ ጀምሮ ዲያሎጉ ከሰይጣን ጋር ስለነበረ ለሰይጣን ነው ይሄንን መልእክት እያስተላለፈ ያለው ነው የኔ ሙግት። እሱ ያንተ ሐሳብ ነው አልኩህ እኮ። በል እያለ ያለው ቁርአን ላይ ነብያችን ነው አልኩህ። ነብያችን ለመሆኑ ብዙ ማስረጃዎች አሉ። የኢብሊስ ታሪክ አልቋል። ሲጀመር ቁጥሩ ራሱ ይለያል እኮ። ቁጥሩ ራሱ ሱረት ቁጥር 49 ሌላ ታሪክ ነው እኮ የሚያልቀው ታሪክ አዲስ ቁጥር 50 ላይ ነው። አልቅ ማለት ቁጥር 50 ላይ የሚያልቀው አልቅ ማለት ቁጥር የሚያልቀው ይሁን እንግዲህ እንደዛ ካላችሁ ታሪክ የሚያልቀው ቁጥር 44 ላይ ነው። ግን ኖርማሊ ይሄኛው አሁን እጅ ላይ እንትን አለ። እጅ ላይ ቆይ ላስረዳው እኮ ቁርአን ላይ አምላካችን የሚያወራው ነብያችን ነው አልኩ። ቁርአን ማለት ነው የወረደው ታውቃለህ? ቁርአን ማለት ነው ታውቃለህ? በነብዩ መሐመድ ላይ አይደል የወረደው? እሺ ቁርአን ላይ በል እያለ አምላካችን የሚናገረው ማንን ነው? አይ ነብዩ መሐመድንም እንደዛ እያለ ይናገራል። ከነብዩ መሐመድ በል እያለ ያናገረው አለ ቁርአን ላይ። አይ ቲንክ ምናልባት ሊኖር ይችላል ያልደረስኩበት። በቃ ማስረጃ ካለ አምጣ። በል ብሎ አምላካችን ቁርአን ላይ ሙኻጣብ የሚያደርጋቸው በዋነኝነት ነብዩ ሰለላሁ ዐለይሂ ወሰለም ነው። መልእክቱ ለኛ ቢሆንም ቁል ሁወላሁ አሐድ በላቸው እያለ የሚናገረው አላህ ነው። ስለዚህ አምላካችን ስለ ኢብሊስ ከተናገረ በኋላ ቀጥሎ ምን አለ? ባሮችን ንገራቸው እያለ አምላካችን ደግሞ ሌላ ታሪክ ይናገራል። ታሪኩ ምንድነው? ለኛ ባሮቹን አላህ እኛ ባሮቹ አላህ የሚፈራ ከሆነ ትልቅ ጸጋ እንዳዘጋጀልን፣ ቀጥሎ ደግሞ ወነቢዩሁም አን ضيف ኢብራሂም ስለ ኢብራሂም እንግዶች ንገራቸው እያለ የኢብራሂምን ታሪክ ደግሞ ይናገራል። እሺ ንገራቸው፣ ነቢ ኢባዲን ነው የሚለው ባሮችን ንገራቸው እያለ የሚያወራ አላህ ነው፣ ነብዩ ነው። ሶሪ አሁን አንድ ቀለል ላይ እንዲገባህ ማለት ነው። እጅ ላይ መጽሐፍ ቅዱስ አለ፣ ምርጥ ምሳሌ ማለት ነው። አልከራከርም፣ ጀስት እንድታዩ ማለት ነው። አለ ነገረኝ እናንተ ነው አየዋለሁ እኔ። በቃ ጥሩ እሺ። ትንቢተ ኢሳይያስ ክፈት። እኔም ከፍተዋለሁ እዚህ ጋር መክፈት ከቻልክማ እሱ ጋር ክፈተውና ነው። በቃ እሺ ከፍቼዋለሁ። አታልቁኝ ያ ጀማ። አንድ ሰው ሞዴሬተር እሺ አንብብልኝ። ሀገር ሁሉ ያወጣና የመራ ያው እግዚአብሔርን ይባላል፣ በምድራቸውም ይቀመጣሉ ይላል። እሺ ቀጥል።
ሙሉ እንትን ነው የምናነበው። እዚህ ድረስ ጨርሰሃል። በቃ ይሄ ብቻ ቁጥር 10 ብቻ አንብበው ቀጥል። እሺ ስለ ነቢያትም ልቤ በውስጤ ተሰብሯል፣ አጥንቶቼም ሁሉ ታውከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ ይላል። እንደ ሰካራም ሰው ሆኛለሁ እያለ እያወራ ያለው ማን ነው? ጸሐፊው። የት ነው ጸሐፊ የሚለው? እዚህ ጋር እግዚአብሔር ነው የሚለው። ስለ እግዚአብሔር ነው እየተናገረ ያለው። የት ነው ጸሐፊው ተናገረ የሚለው? የእግዚአብሔር ንግግርማ ይቀመጣሉ የሚለው ጋር ዘጋ። ታዲያ እዚህ ጋር ነብዩ ኢሳይያስ ምን ነገር አለ? በመጽሐፍ ቅዱስ አካል እግዚአብሔር ይናገርና በመካከል ደግሞ ነቢያት ይናገራሉ ወይ ደግሞ የሆነ አካል ይናገራል። ይሄ የመጽሐፍ ቅዱስ አካል ስለሆነ ምንም ግልጽ የሆነ ነገር ነው። ጥያቄ የሚያስነሳም አይደለም። መለስከው። በቃ እኛ ማለት ይሄን ነው። አምላካችን ስለ ኤልያስ ታሪክ ተናግሮ ደግሞ ስለ ነቢያችን ደግሞ ይናገራል። ተባረክ። አየህ፣ መለስከው። ሃሌሉያ። አይ አይሆንም። ቁርአን ላይ ግዴታ ይመስላል። ደግሞ ቁርአን ላይ ያላለቀ ታሪኩ አልቋል። እዚህ ጋርም እኮ ታሪኩ አላለቀም። አንድ አይነት ነገር ነው የሚናገረው። አክቹአሊ ቁርአን ላይ ታሪኩ አልቋል። እዚህ ጋር ግን ታሪኩ አላለቀም። አሁን እንደ መሰለህ ስዩም ቁርአን ላይ ተናጋሪ ኢብሊስ ናቸው። የመጽሐፍ ቅዱስና የቁርአን ያጻጻፍ ዘዬ አንድ ነው። አረበኛ ነው። አረበኛ ላይ እንደዛ ይጻፋል። አረበኛ ላይ ያለ በመጽሐፍ ቅዱስም ጸሐፊዎች አሉ። ሁለቱ ሴሚቲክ ላንጉጅ ናቸው። መሰረታቸው አንድ ነው። አሁን ስዩም ችግሩን መሰለህ ቁርአን ላይ ተናጋሪው ሰይጣን ነው ካልከኝ እቀበልሃለሁ፣ ችግር የለውም። ግን እግዚአብሔር ሰክሯል ማለት ነው። እግዚአብሔር ሰክሯል። ያው እዚህ ጋር የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ ይላል። ስለዚህ አንተ ይህን ትቀበላለህ፣ እኔ ደግሞ ያኛውን እቀበላለሁ። ከባዱ ግን አንተ ነው። አምላክህን ሰካራም እያልከው ነው ያለው እና በሰፈትኩ ነው የሚረዳው ነው። ማንም የሚረዳው ነገር ያኛውም እንደዛው ነው። መጽሐፍ ቅዱስ አውድ ይናገራል። ከዛ መልአክ ይናገራል፣ ወይ ነብይ በመካከል ገብቶ ይናገራል። እንደዛ ቁርአን ላይም ደግሞ አምላካችን ስለ ኢብሊስ ታሪክ ይናገራል። ከኢብሊስ ታሪክ ደግሞ በኋላ ደግሞ ነብዩን ደግሞ ያወራቸዋል። አሁን ግን እዚህ ጋር ታሪኩ አላለቀም። ለምን ተዋሽ? ታሪኩ አልቋል ብለሃል፣ ግን ታሪኩ እኮ አላለቀም። እዚህ ጋር ኖርማሊ ከ29 ጀምሮ እስከ 50 ድረስ እኔ ስለ አንድ ታሪክ የሚያወራ መስሎ ስለተሰማኝ ነው በጥያቄ መልክ ይዞ ይላችሁ የመጣችሁት። በዚህ መልኩ ከሆነ መልሶ መልካም። በቃ ይሄ ነው። እሺ እናመሰግናለን። በጣም ሌም የሆነ ባይዘው ወላሂ እንዴት እንደተነሳ ራሱ አላውቅም። ቢላህ አለይኩም ላስረዳ ሀቢቢ። ከላይ ስለ አላህ ኢብሊስን ያወራዋል። ከላይ ከቁጥር 44 ላይ ማለት ነው። ካወራ በኋላ ካለቀ በኋላ ኢነል ሙተቂነ ፊ ጀናቲ ወዑዩን አለ። እነዚያ ከኃጢአት የተጠነቀቁ በአትክልቶችና በምንጮች ውስጥ ናቸው ይላል አምላካችን። አሁን እሱ ምን አለ? እዚህ ጋር እያወራ ያለው አላህ ሰይጣንን ነው አለ። ገባ? ቀጥሎ እዚህ ጋር ምን አለ? ነቢ ኢባዲ ባሮችን ንገራቸው ይላል። እና ባሮችን ያለው አላህ ነብዩን ነው ሰይጣን ነው ሶሪ ነው ያለው። ሲጀመር የኢብሊስ ታሪክ ከላይ ነው ያለቀው እኮ ከላይ ነው ያለቀው። ጨርሶ ከመላከ ስለ ጀነት አውርቷል። ከገሃነም የተጠነቀቁ ሰዎች ስለ ጀነት አውርቷል። ስለ ጀነት አወራ። ለሃ ሰባቱ አብዋብ 7 በሮች አላት። ኢነል ሙተቂነ ፊ ጀናቲ ወዑዩን እነዛ ማኞች ጀነት ውስጥ ናቸው እያተናግሯል። እኮ በጣም ይሆነ 48 ያለው ለማን ነው? ስለ ገሃነም እየነገረ ያለው ለማን ነው? 48 ላይ ያለው 7 በሮች እንዳሏት ለኛ እየነገረ ለኛ ለሰይጣን ጭራሽ አይደለም። የሰይጣን ታሪክ አይደለም። እሺ ከ44 ጀምረህ እስከ 48 ድረስ ያለውን እስኪ አንብበው። ደስ ይለኛል። ያለቀ ነገር አይ ሀቢቢ እንደው በጣም ገራሚ ነው። እንታገሰው። በጣም ገራሚ ያው ከፍቼዋለሁ። ይሰማል ይብሮ አጠራጊ ልጀምርላችሁ። እነሆ በባሮቼ በእነርሱ ላይ ስልጣን የለህም፣ ከጠማሞቹ የተከተለ ብቻ ሰይጣን ኢብሊስን ነው አይደል እንዲህ የሚለው? እሺ በቃ አለቀ። እዚህ ጋር ጨረሰ፣ አለቀ። የተከተለ አለቀ ታሪኩ። አሁን አምላክ ስለ ገሃነም ሊናገር ነው። ጨረስን። እዚህ ጋር ከጠማሞቹ የተከተለ ብቻ ሲቀር ብሎ እዚህ ጋር ይሄ ምልክት ይታያል። ይሄ ምልክት እሱ አራት ነጥብ የአንድ አረፍተ ነገር መቋጫ ነው እንጂ ሙሉ በቃ ይሄ ተው። እዚህ ጋር አረበኛ ላይ ነው። ኢነ ኢባዲ ለይሰ ለከ ዐለይሂም ሱልጣን ኢላ መን ይተበዐከ ሚነል ጋዊን የተከተለው አለ። ቀጥ ዘጋ። እዚህ ጋር አሁን እንቀጥል። ገሃነም ለእርሱና ለተከተሉት ለመላው በእርግጥ ቀጠሯችን ናት አለ። ገሃነም ይገባሉ። ማን ይገባሉ? ኢብሊስና ተከታዮቹ አለ። አላህ እዚህ ጋር ያወራሉ እኛን ነው ለኛው እየነገራለሁ። ለሃ ሰብዓቱ አባብ ለእሷ 7 ደጃፎች አላት። ለየደጃፎቹ ሁሉ ከእነሱ የተከፈለ ፈንታ አለ። እነዚያ ከኃጢአት
የተጠነቀቁ በአትክልቶችና በምንጮች ውስጥ ናቸው እያለ ይናገራል። አማኞች ጀነት ይገባሉ ይላል። ለሰይጣኑ አላህ ቁጭ አድርጎ የሚያወራው አማኞች ጀነት ይገባሉ እድኹሉሃ ቢሰላም ጸጥተኞች ናቸው ግቡ ይባላሉ ይላል። አላህ ቁጭ አድርጎ ሰይጣን አማኞች እኮ ግቡ ይባላሉ ወነዛና ማፊ ሱዱሪሂም ባልጋዎቻቸው ላይ ፊት ለፊት የሚቀጣጡ ወንድማማች ሆነው በደረታቸው ውስጥ ከቂም ያለው ሁሉ አስወገድንላቸው እያለ አላህ ሰይጣን የሚያወራው ላይመሱሁም ፊሃ ነሰብ በእርሷ ውስጥ ድካም አይነካቸውም እያለ ኧረ ተው ጨቡዴ። ለማንኛውም ይሄን ከተቀበልን ችግር የለውም። እዚህ ጋር እግዚአብሔር ይሄ ቃል ነው ማለት ነው። አመሰግናለሁ። ትንሽ ስታነብ በትክክል ለማንበብ ሞክር። ቀጥል ወንድሜ። እሺ የት ነው ያለ ነው? ለአላህ ብላችሁ እንደው ጥያቄ የሚጠየቅ ይጥፋ ነገሩ። እኛ ቤት እኮ ጥያቄ የለም፣ የሚነሳ ጥያቄ የለም እኛ ቤት ኦብቪየስሊ ማለት ነው። ምንም እሺ። ጥያቄ ሌላ አለ? ሌላ የምጠይቀው አለ? ሌላ ክርስቲያን ጥያቄ ያለው ካለ ቁጥር አሳዩ። የመጨረሻ ጥያቄ ልጠይቅ። ጠይቅ። ለካባ ለምንድን ነው ካባን የምትዞሩት እና የምትሰግዱት ለምንድን ነው? ለካባ ይሰግዳሉ የሚል ማስረጃ አለ? ለካባ እንደምትሰግዱ በቃ ደብል ስታንዳርድ እናድርገው። ይምራን አውጣው። አይ በቃ ይውጣል። እንደዛ ነው የሚሻለው። እሺ አሁንም እኩል ነው። ማሻአላህ በዚህ ቅድም ጀምሮ ሶስት ሴም አርጊመንት ነው የምናነሳውና ይገርማል። እስኪ ቻንብባት አንዴ እንዴ የኔ ጥያቄ ሳይመለስ ጭራሽ ወደ አንተ ላይ ያለ ጥያቄ እኛን አትጠይቀን። ቀጥል ይምራን። አይደለም ቅድም አይተህ ከሆነ ይብሮ ማለት ነው። ስዩም ሀቢቢ ቆይ አንዴ። ቅድም እኮ እኩል እየሆን ነበር ስናወራ የነበረው። አሁንም እኩል ነውና ከዛ እኛን መልሳ አንተም ትመልሳለህ። ገባ? እስኪ አንብባት አንዴ። ችግር የለውም። እኔ ግን በምህረት ብዛት መጀመሪያ ስዩም አይደለም እያመለካችሁ ነው የሚል ጥያቄ ከዛ ሴንስ አይደለም እኔ ያመጣው ጥያቄው። እናንተኛ ለካባ አንሰግድም ስለምትሉ ነገር ግን ቁርአን ደግሞ እንደምትሰግዱ ስለሚናገር ያንን ጥያቄ እንድትመልሱልኝ ነው። ጭራሽ አንተ የቤተ መቅደስ ሰግዳለህ አትሰግድም? አሎ እኔም እሰግዳለሁ። ኢምራን ሰምተዋል ግን ያለውን? አረ እሰግዳለሁ እኮ ነው ያለው ሀቢቢ። ኖ እሰግዳለሁ ቁርአን ላይ ለካባ ትሰግዳላችሁ የሚል አለ እኮ ነው የሚለው። ኖ አሁን እሱን ተው ብሮ ችግር የለውም። ለቤተ መቅደስ ሰግዳለሁ እኮ ነው ያለው። ሆነ የእግዚአብሔር እግሮች በሚቆሙበት ስፍራ እንሰግዳለን እኛ ስለሆነ ለቅድስና ቦታ እንሰግዳለን። ይሄ ምንም ለእናንተ ግን ይሄ ጥያቄ ነው። ኧረ ቢስሚላህ ሃሌሉያ። አይ በቃ ጥያቄውን መልስልን ይምራል። በቃ ጥያቄውን መልሰውና ከዛ በነገር ላይ በጣም እሺ፣ ቀጥል። እኔ ማውራት አልፈልግም። የኛን አይስተን ቆይ ለካባ ትሰግዳላችሁ የሚለውን አይስተን። እሺ ምን ተሻለ ብሮ? ዳታ ነኝና አሁን ዳታ ነው የምጠቀመውና በቃ አዛ ሆንኩኝ። እሺ ይሰማል? ይሰማል። እሺ እንደዛ ከሆነ እስኪ ምዕራፍ እንትን ሱራ 22 ቁጥር 26 ላይ ያወጣልኝና ያንን እስኪ አስረዳኝ። እሺ የአላህ ቤት ሲባል ግን አላህ ይኖርበታል የሚል ነገር እንዳትረዳ። ምሳሌ የእግዚአብሔር ቤት አለ፣ የእግዚአብሔር መቀመጫ አለ። ይሄ ሲባል እሱ ይቀመጥበታል አለ። አምላካችን የተፈጠሩ ነገሮችን ወደ ራሱ ተቀበለ። ምድር ይላታል። ምድር የአላህ ምድር ስትባል ምድር ራሱ መቀመጫ የሚል ትርጓሜ የለውም። እንድታውቀው ብዬ ነው። እሺ ሱረቱል ሐጅ ቁጥር ስንት? ሊትራል አነጋገር አለ። እሺ ሱራ 22 ቁጥር 26 ላይ 26። እሺ እዛ ጥያቄ ምንድን ነው? ለካባት እንደምትሰግዱ ስለሚያሳይ። እሺ ለኢብራሂም የቤቱን የካዕባን ስፍራ መመለሻ ባደረግለት ጊዜ በእኔም ምንም አታጋራ
ቤቴንም ለሚዞሩትና ለሚቆሙበት ለሚያጎነብሱና በግንባራቸው ለሚደፉ ንጹህ አድርግላቸው ይላል። ዋው በጣም ገራሚ። በግንባራቸው ለሚደፉ ሲል ምን ማለቱ ነው? ለአምላክ ለሚሰግዱ ንጹህ አድርግላቸው እያለ ነው ያለው። ቤቴንም ቤቴንም እያለ ቤቱን ንጹህ አድርግልኝ ነው። ቤቱን ንጹህ አድርግ በደንብ ጥሩ አድርገህ ስር እኮ ቤቱን ንጹህ አድርግላቸው። ለሚሰግዱ ለሚቆሙ ለሚደፉ ንጹህ አድርግላቸው ብሎ አምላካችን አዘዘ። ቤቴንም ለሚዞሩት ይላል። መዞር ነው፣ ካዕባን መዞር ነው አይደለም? መዞር አልዞርም ብያለሁ እንዴ? ካዕባን አልዞርም ብያለሁ። ለሚቆሙበት ይላል። አዎ ታዲያ እኛ እኮ ካዕባ ሄደን እንሰግዳለን እኮ። ካዕባ ሄደን አምላካችን እኮ እናመልካለን። አሁንም እኮ የተለየ ነገር አላመጣም። እሺ ለሚያጎነብሱት ይላል። አዎ ለአላህ እናጎነብሳለን። ለማንም የሚያጎነብሱት ለአላህ ነው እንዴ? ስለ ካዕባ ስለ አላህ ቤት ነው እያወራ ያለው። አዎ ቤቱ ግን ቤቱ ላይ ማን ነው የሚመለከው? አላህ አይደል የሚመለከው? ስለዚህ ሄደን ካዕባ ላይ እንጎነበሳለን። ለማን? ለአላህ እኮ ይሁን። አይ እንደ መሰላል ዞሮ ካዕባን ይዞሩታል፣ ይቆሙ ዞሮዋል። እሱ ነው ሐጅ ምን ነው አስረዳሃለሁ። ሐጅ ያጎነብሳሉ። ከዛ ደግሞ በግንባራቸው ተደፍተው ይሰግዳሉ። የምናጎነብሰው ለአላህ ነው። ለካዕባ ጎንበስ የሚባል ነገር የለም ሀቢቢ። ላስረዳህ አዳም። አንደኛ ለምን ወደ ካዕባ ትሄዳላችሁ የሚል ጥያቄ ይነሳል። አዎ እንሄዳለን። ለምን ከተባለን አምላካችን አላህ ሱብሓነሁ ወተዓላ አብርሃም ምን አለው? ወአዚን ፊናሲ ቢልሐጅ አለ። ሰዎችን ጥራቸው አለ። ካዕባን ገንባ ካለው በኋላ ቀጥሎ ምን አለው? ሰዎችን ጥራቸው መጥተው ምን ያድርጉ? እኔን ያምልኩኝ አለ። ስለዚህ ሙስሊሞች ወደዛ ወደ ተከበረው ወደ መጀመሪያው መስጊድ አላህ ቤት ያለው ነቢያት ወደ ገነቡት መስጊድን አላሁ ለበይክ አላሁመ ለበይክ አምላካችን ጥሪህን ሰምተን መጣን። ያ አምላክ እናመልካለን። የምንጎነበሰው ለአምላክ ነው። ግን የት ቦታ ላይ? ካዕባ ላይ። ካዕባ ያለበት ቦታ ሂደን ያ ቦታ የተቀደሰ ቦታ። ስለዚህ የተቀደሰው ቦታ ገብተን አምላክ እናመልካለን። ምሳሌ መስጊድ አለ፣ ሰፈሬ መስጊድ አለ። ቤቴ ብሰግድ እኔ አጅር አለኝ። ግን መስጊድ ሲሄድ አጅር ይጨምርልኛል። መስጊድ ገብቼ እሰግዳለሁ፣ መስጊድ አጎነብሳለሁ። ስለዚህ ምሳሌ እኔ ኢብራሂም የቄራን መስጊድ ለሚሰግዱበትና ለሚጎነበሱበት ንጹህ አድርግላቸው ብዬ ብናገር መስጊዱን አያመለኩትም እኮ መስጊዱን አያመለኩትም። ኢብራሂም ከአላህ ሰዎች ሳያጋሩ እዛ ቦታ ላይ አላህ እንዲያመልኩ መስጊዱን አጽዳላቸው፣ በግንባራቸው ተደፍተው እንዲገነበሱበት ብዬ ብናገር የሚገነበሱት ለአላህ ነው። የት ቦታ ሂደው? መስጊድ ሂደው። እንዲሁም ሙስሊሞች ካዕባ ጋር ሂደን ወደዛ ወደ ተከበረው ቦታ ሂደን ተገንብሰን አምላካችን እናመልካለን። ለካዕባ ተጎንበሱ የሚል ነገር የለም። አሁን ሚዩት አንሰና አንድ ነገር ላሳይህማ። ግን አንቀጹ በደንብ አይተኸዋል? የተሳሳተ እንትን እየሰጠህ ነው። እስቲ ቃል በቃል ተርጉሞች የተሳሳተ ተፍሲር እየሰጠህ ነው። ቃል በቃል ተርጉሞ ችግር የለውም። ለኢብራሂም የቤቱን የካዕባን ስፍራ መመለሻ ባደረግንለት ጊዜ በእኔ ምንም አታጋራ። በእኔ ምንም አታጋራ ማለት ነው ከኔ ውጭ ሌላ አታመልክ ነው። ስለዚህ አላህ ምን አለ? አላሁ አክበር። አየህ ምን አለ? እንደውም ትልቅ ነገር አየን እኮ። አላህ ምን አለ? ከኔ ውጭ ማንንም አታምልኩ። በቃ አላሁ አክበር። እኔ ስላምልኮ መቼ ማስተማርካቸው እዚህ ያሉት ስላምልኮ ዘጋና አላህ ከልክሏል እኮ። በቃ እንዳታመልኩ። ስግደት አምልኮ ነው በእስልምና። ይሄው ደግሞ ቤቴን በግንባራቸው ለሚደፉት ንጹህ አድርግላቸው። ኧረ ይሄ ሰውዬ ጤነኛ ነው ግን ይምራል። ምንድን ነው የምታወራው እንዴ? ኧረ እኔ በደንብ ጤነኛ ነኝ። እስኪ በደንብ ጤነኛ ና። እኔ አሁን ወደ ስልኬ ዙር ያለዋ ወደ ስልኬ ወደ ስልኬ ዞር ያለዋ። እሺ ስልኬ ቤቱ ነው ያለው። ለምንድን ነው የማይገናኝ ነገር እንትን የምትለው? በልዝም በልበ አንቀጹን ይጨርስለት ኢምሮ፣ አንቀጹን ጨርስ። እሺ ስዩም ወይ ቤቴንም ለሚዞሩት ይላል። ምኑን የምንዞረው? ካዕባን ለሚቆሙበት። ካዕባ ምናችን ነው?
የምትቆሙበት ነው። ካባ መቆሚያችሁ አይዋ ለሚያጎነብሱ አለ መረጃችን ነው። ማጎንበሻችሁ ነው። እሺ በግንባራቸው ለሚደፉት አለ ምናደርገው በግንባራችን እንደፈና አይደለ? አዎ በግንባራችሁ ተደፍታችሁ ትሰግዳላችሁ። አሁን ይሄን ንግግር ማስቀመጡ ለካዕባ ተገንበሱ፣ ለካዕባ ዙሩ፣ ለካዕባ አምልኩ ማለት ነው። ቤቴንም የሚለው እኮ ነው ከኋላ ያለው። ቤቱ ነው ትክክል። ቤቱ እኮ ነው። ቤቱ ግን አላህ የሚመለክበት ቤት ነው። ስዩም እሺ፣ አሁን እንዲገባ ችግር የለው እንዲገባ። አሁን ይሄ የጠቀስኩት ምክንያት አዳምጠኝማ። ቤተክርስቲያንን አይደለም አዳምጠኝ። አንዴ የቁልቢ ያለች ቁልቢ አውቃታለሁ። ቁልቢ የምትባለዋን ቤተክርስቲያን ለሚሰግዱበት፣ ለሚቆሙበት፣ ለሚቀድሱበት፣ ለሚያጎነብሱበት ሰዎች ቤተክርስቲያኑን አጽዳላቸው አልኩ። ቤተክርስቲያኑን እንዲያመልኩ አድርጋቸው ማለት ነው። እንደዛ አይደለም። ለእኔ ቤት እያለ ነው አላ ቤቱማ ካዕባ እኮ ነው። ቤቱ ካዕባ እኮ ነው። ቤቱ ካዕባ ነው። ምሳሌ ላስተካክልልህ። እሺ ለእግዚአብሔር ቤት